ኦ ማይ ጋድ ኦኤምጂ። እንግዲህ ሩቲና ደስታ ወደ ፍቅራቸው እንግዲህ ከዚህ በኋላ ማንንም አንሰማም። በቃ እኔም ከአብርሃም ህይወት ወጥቻለሁ፣ ደስታን የራሴ የግሌ ለማድረግ ወስኛለሁ ብላለች። እንግዲህ ሩትዬ እንደምታዩት የኔ ሚጢጥዬ ማለት ነው፣ የኔ ዱብሽቡሽ ቶቶቶቶ ምን ላድርግሽ? ልዋጥሽ ግን ልዋጥሽ ወይ? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ ደስታና ሩቲ የጠንበለለዋ ልዕልቷ ጀግናዋ ደስታ ምን አለመሰላችሁ? ከትላንት ወዲያ ነው ምናምን መኪና የገዛላት ቀን ነው፣ ቤት የሰጣት ቀን፣ ቁልፍ የሰጣት ቀን ማለት ነው። ለኔ ልዕልት፣ የኔ ንግስት፣ የኔ ጀግና፣ የኔ ብርቱ ስላት ማለት ነው። እንዴት ደስ እንዳለኝ የምር ደስ አለኝ። ለምን መሰላችሁ ደስ ያለኝ ማለት ነው? በወንድ ልጅ እንደዚህ መባል እኮ በጣም ደስ ይላል። እና አብርሃም ልቺን የመሰለች ልዕልት፣ ጀግና ሴት፣ ብርቱ ሴት፣ በጣም ጠንካራ፣ ለራሷ አልፋ ለሰው የምትኖር። እኛ እኮ በሷ ነው የምር፣ እኔ በሷ እኮ ነው ዶላር እያገኘው ያለሁት። እንዴ ትንሽ እንኳን 5000 ለሚሆን 5 ብር በዚህ ሰዓት ማን ይሰጠኛል እንዴ? በሷ ምክንያት ስንቱ ኪሱን እየሞላ ይገኛል የምር። እና ፈጣሪ እድሜና ጤና ይስጥሽ። እንደዚህ ሁሉ ጊዜ በሰው እንደተወደድሽ፣ በሰው እንደተፈቀርሽ፣ በሰው እንደተከበርሽ ያኖርሽ መድኃኒዓለም። ሌላ ምንም ምለው ነገር የለም። አንቺ ለራስሽ ብቻ ሳይሆን ለሰው የምትተርፊ ሴት ነሽ። እና አንዳንዶቻችሁ ምን አሉ መሰለኝ የ16 ልብስ እየለበሰች፣ አንዳንዶቻችሁ እነዚህ የሄርሜላ ደጋፊ ነኝ ምናምን ተብዬዎቹ ማለት ነው የ16 ልብስ እየለበሰች ነው እዚህ የኛ ላይ መጣ የምትጎርረው አላሉ? እነዚህ ማይረቡ ማለት ነው ድንጋይ ራሶች፣ የምር አይረቡም። ለምን መሰላችሁ እንደዚህ ያልኩት? 16 ብር እኮ በኢትዮጵያ ብር አይደለም። እስቲ መንዝራችሁ አዩት እስቲ 16 ብር ለምን የአንድ ብር አትለብስም? እናንተ የሚመለከታችኋል? አይመለከታችሁ ነው እኔ እኮ የሚገርመኝ ለራሷ የ5 ሳንቲም ልብስ ሳትለብስ የሰውን ነገር የምትነቀው ነገር። አንቺ ሩትዬ እንኳን ለራሷ ለአንቺም ታረግልሻለች፣ ለአንቺም ትገዛልሻለች ብራንድ የሆነውን ልብስ ማለት ነው። 16 ብር እኮ አላወቅሽም አንቺ ስትመነዝሪ፣ ምንዛሬውን አታውቂም። ይሄን እዚህ ላይ ቁጭ ብለሽ ከምታወሪ እስቲ ምንዛሬ ስንት ነው ብለሽ ጠይቂ። እሱ ይሻልሻል። ቢያንስ ትምህርት እኮ ነው።